እንዴት ናችሁ ውድ ቤተሰቦቻችን? ይህ አዲስ ስፖርት ነው። እያደመጣችሁን እየተከታተላችሁን ስለሆነ ከልብ አድርገን እናመሰግናለን። የዕለተ ረቡዕ የማለዳ ስፖርት የመረጃ ሰዓታችንን ዛሬም በተለመደው ሰዓታችን ወደ እናንተ ልናደርስ ዳግም ተገናኘን። ስለምታደምጡን ከልብ አድርገን እናመሰግናለን። ዛሬም እንደተለመደው የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ እናደርሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች በስፋት እየተነሱ ይገኛሉ። ዛሬ እንግዲህ ትልልቆቹ የሚባሉት የአውሮፓ ሚዲያዎች ያወጧቸውን የዝውውር ጉዳዮች ወደ እናንተ እያደረሰን ቆይታን እናደርጋለን። ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከሪያል ማድሪድ እና ከባርሴሎና ጋር አያይዘው እንዲሁም ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ልታሰፍሩልን ትችላላችሁ። እኛም በፕሮግራማችን መጨረሻ የእናንተን ስምና አድራሻ እያነሳን መልሰን የጻፋችሁልንን በድጋሚ ወደ እናንተ የምናደርስ ነው የሚሆነው። ይህንን ቻናል ያልተቀላቀላችሁ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ይህንን ቪዲዮአችንን ሁላችሁም እኛን ለማበረታታት ላይክ እያደረጋችሁ እንድትጀምሩት በአክብሮት ጋብዛለሁ። እንግዲህ ትልልቆቹን ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አብራችሁኝ ቆዩ። ዛሬ በጣም በርከት ያሉ የዝውውር ጉዳዮችን ነው እያነሳን ቆይታን የምናደርገው። የሊቨርፑል ጉዳዮችን ግን በማስቀደምን ጀምር የዛሬ ፕሮግራማችንን ሊቨርፑሎች ከሊቨርፑል ጋር በተያያዘ የሚነሳው ጉዳይ የመርሲሳይዱ ክለብ ሊቨርፑል በቀጣይ ነሐሴ ወር ተጨማሪ የወዳጅነት ጨዋታዎችን እንዲያደርግ ወይም እንደሚያደርግ ይፋ እንዳደረገ ነው ትላንትና የተገለጸው። ሊቨርፑል የወዳጅነት ጨዋታውን የሚያደርገው ደግሞ ከጣሊያኑ ክለብ ኮሞ እና ከፈረንሳዩ ክለብ ሞናኮ ጋር መሆኑን የሚያሳዩ መረጃዎች ይፋ ተደርገዋል። ሁለቱም የአቋም መፈተሻ ጨዋታዎች በአንፊልድ ስቴዲየም ወይም በሊቨርፑል ሜዳ ላይ እንደሚደረጉ ተነግረዋል። ጨዋታዎቹ ሊቨርፑልን ለመረከብ የተቃረቡትን አሰልጣኝ አንዶኒ ኢራኦላ የአንፊልድ የመጀመሪያ ጨዋታቸው ይሆናል ተብሎ ይጠበቃል። ፕሪሚየር ሊጉ ከመጀመሩ በፊት በወዳጅነት ጨዋታዎች የአንፊልድ ደጋፊዎችን ይተዋወቁበታል ተብሎ የታሰበ አይነት ጨዋታ ነው። ሊቨርፑል ከዛ በፊት ግን በቅድመ ውድድር ዝግጅት ወቅት በአሜሪካ ከሰንደርላንድ፣ ከሬክሻም እና ከሊድስ ዩናይትድ ጋር እንደሚጫወት ቀደም ብሎ አሳውቀው እንደነበር የምናስታውሰው ጉዳይ ነው። ሌላኛው የሚነሳው ጉዳይ አሰልጣኝ አንዶኒ ኢራኦላ በቀጣይ በቅርብ ቀናት ውስጥ ይፋ ይደረጋሉ ወይም ደግሞ ምን ያክል ዝርዝር ነገሮች ይወጣሉ የሚለው ጉዳይ ብቻ ነው የሚጠበቀው እንጂ የሊቨርፑል አሰልጣኝ መሆናቸው በይፋም ተረጋግጧል። የመርሲሳይዱ ክለብ ሊቨርፑል አሰልጣኝ አንዶኒ ኢራኦላ በአሰልጣኝ እንግዲህ ለመሾምም ከስምምነት ሙሉ ነገራቸውን መድረሳቸውና መጨረሳቸው የሚታወቅ ጉዳይ ነው። አሰልጣኙ ለሊቨርፑል የ2 ዓመታት ኮንትራት ለመፈረም ነው ቀጠሮ እንደተያዘላቸው የተነገረው። አንዶኒ ኢራኦላ ሊቨርፑልን የሚረከቡት እንደ ማኔጀር አይደለም። አሁን ላይ በተለይ በርከት ያሉ አሰልጣኞች ለምሳሌ ጆዜ ሞሪኖ ወደ ሪያል ማድሪድ አሁን ሲያመራ፣ ከዛ ውጭ ደግሞ ሌላኛው አሰልጣኝ ቻቪ አሎንዞም ቢሆን ወደ ቼልሲ ሲያመራ የማኔጀርነትን ሚና ተረክበው እንደነበር እናስታውሳለን። በዝውውር ጉዳዮች ላይ ራሳቸውን ጣልቃ በማስገባት ራሳቸው የሚፈልጉትን ዝውውር እንዲመጣ ቀጥታ ትዕዛዝ የሚሰጡበት፣ ከዛ ውጪ ሌሎች ነገሮችንም በበላይነት የሚመሩበት ነው። ነገር ግን አንዶኒ ኢራኦላ ጋር ግን በሊቨርፑል ቤት ያ ነገር ሳይሆን በዋና አሰልጣኝነት ብቻ መሾማቸውን ነው ታማኙ ዘ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። አሰልጣኝ አንዶኒ ኢራኦላ የራሳቸው የአሰልጣኞች ቡድንን ይዘው ወደ ሊቨርፑልም እንደሚመጡ ጭምር የተነገረው። ሊቨርፑል በሳምንቱ መጨረሻ ሐሙስ ወይም ደግሞ አርብ አዲሱን አሰልጣኝ በይፋ ለማስተዋወቅም ቀነ ቀጠሮ እንደያዘ፣ ነገር ግን ሁሉ ነገር አሁን ላይ የተጠናቀቀ እንደሆነ የሚያሳዩ መረጃዎች አሉ። በተለይ ይህንን አሰልጣኝ ሊቨርፑሎች እንዲመርጡ ካደረጋቸው ምክንያቶች መካከል አንደኛው አሰልጣኙ የማኔጀርነትን ስልጣን አለመጠየቃቸው ነው። ከዛ ውጭ ደግሞ ቻቪ አሎንዞንም ከጨዋታው ሲስተሙ ጋር በተያያዘ እንግዲህ የቼልሲ አሰልጣኝ ሆኖ ቀድሞ መሾሙ ቢረጋገጥም ነገር ግን ቀድሞ ያላሰቡበት አሰልጣኝ አርነ ስሎትን አሰናብተው ቻቪ አሎንዞን ያላሰቡበት ምክንያት ዋነኛው ትልቁ ምክንያቱ የቻቪ አሎንዞ የጨዋታ መንገድ አሁን ካለው ለሊቨርፑል ስብስብ ጋር የሚሆን እንዳልሆነና ከዛ ውጪ እንደገና ቡድንን መገንባት እንደሆነ ጭምር እንደሚያስቡ፣ ከዛ ይልቅ ግን አንዶኒ ኢራኦላን ማምጣትን ምርጫቸው እንዳደረጉ ነው የተነገረው። ኢራኦላ ማንኛውንም የቀድሞ የሊቨርፑል ተጫዋች በረዳት አሰልጣኝነት ቡድን ውስጥ ይሾም ይሆን ወይ የሚለው ጉዳይ በትልቁ እየተነሳ ነው። ሰሞኑን በአንዶኒ ኢራኦላ የቡድን ዝርዝር ውስጥ እንግዲህ ምናልባት ከቀድሞ የሊቨርፑል ኮከብ ተጫዋቾች መካከል አንዳቸው ሊካተቱ ይችላሉ የሚሉ ነገሮች በትልቁ ሲነሳ እየሰማን ነው። ከነዚህ መካከል አንደኛው ቲያጎ አልካንታራ ነው። ከአንዶኒ ኢራኦላ ጋር አብሮ ለመስራትም ከፍተኛ ፍላጎት እንዳለው ነው የሚነገረው። ከዛ ውጭ ግን በቅርብ ቀናት ውስጥ ከእግር ኳስ ዓለም ራሱን ያገለለው ጄምስ ሚልነር ደግሞ በርካታ ደጋፊዎች
እሱ እንዲሆን ይፈልጋሉ ወይም ደግሞ እሱ በአሰልጣኝ ዝርዝር ውስጥ እንዲካተት እንደሚፈልጉ የሚያሳዩ ነገሮችን እየተመለከትን እንገኛለን። ከቀናት በፊት ዩቬንቱስ አሊሰን ቤከርን ለማስፈረም ትልቅ ሙከራዎችን አድርገው የነበረ ቢሆንም ሊቨርፑል ግን ሙሉ በሙሉ ዝውውሩን እንደዘጋውና እንዳልተቀበለው ይፋ አድርጓል። ስለዚህም አሊሰን በክረምቱ በሊቨርፑል ቤት ይቆያል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ መረጃውን ያረጋገጠው። ሊቨርፑሎች ምንም አይነት ፍላጎት የላቸውም ይህንን ተጫዋች በዚህ ሰዓት የሚለቁበት። ሌላኛው አሌክዛንደር ኢሳክ አርነ ስሎት ሊቨርፑልን ስለለቀቁበት ሁኔታ ነው አስተያየቱን የሰጠው። ከስዊድን ብሔራዊ ቡድን ጋር በመሆኔም ከሊቨርፑል ሁኔታዎች ጋር ግንኙነቴን አቋርጫለሁ። አሰልጣኙ ሲለቅ ማየት ሁልጊዜም በጣም የሚያሳዝን ነገር ነው። ነገሮች መጥፎ ሲሆኑ መጀመሪያ የሚቀየረው የአሰልጣኝ ቅጥሩ ነው የሚቀየረው። ነገር ግን እንደተናገርኩ ስለተፈጠረ ወይም ወደፊት ስለሚሆነው ነገር ብዙም የማውቀው ነገር የለም። ለአርነ ስሎት መልካሙን ሁሉ እንዲገጥመው እመኛለሁ። እኛም በተመሳሳይ መልካሙን ሁሉ እንዲገጥመን ለራሳችንም እንመኛለን ሲልም ጭምር ነው አሌክዛንደር ኢሳክ ከአሰልጣኙ ከአርነ ስሎት ጋር ስንብት ጋር በተያዘ ሀሳቡን እየሰጠም የሚገኘው። ሊቨርፑል ከኢሊያስ ዛባርኒ ወኪሎች ጋር የመጀመሪያ ደረጃም የመረጃ ልውውጥ ውይይቶችን አድርገዋል የሚል መረጃም ይፋ ተደርጓል። ኢሊያስ ዛባርኒ አሁን በፓሪስ ሳን ዠርሜን የሚገኝ የተከላካይ ስፍራ ተጫዋች እንደሆነ ይታወቃል። ከዚህ በፊት ይህ ተጫዋች በቦርንመዝ ቤት እናውቀዋለን። በተለይ በአሰልጣኝ አንዶኒ ኢራኦላ ስር በጣም በትልቁ ጎልተው ከታዩና ከዛም ደግሞ የፈረንሳዩ ኃያል ክለብ የሆነው ፓሪስ ሳን ዠርሜን ካስፈረማቸው ተጫዋቾች አንደኛው ነበር ኢሊያስ ዛባርኒ። ነገር ግን የዊሊያም ፓቾን እና የማርኪኒዮስን የተከላካይ ጥምረት ሰብሮ መግባት ግን አልቻለም። በተደጋጋሚ የቋሚ ዕድልን ማግኘት አልቻለም። ተጫዋቹ በፓሪስ ሳን ዠርሜን የነበረው ቆይታ ሙሉ በሙሉ ደስተኛ ስላልሆነ ክለቡ ደግሞ ተገቢውን የዝውውር ዋጋ ካገኘም ተጫዋቹን ለመሸጥ ፈቃደኛ ሊሆን እንደሚችል ተነግሯል። ስለዚህም አሁን የቦርንመዝ የቀድሞ አሰልጣኝ አንዶኒ ኢራኦላ የቀድሞ ተጫዋቻቸውን ለማምጣት ሙከራዎችን ሊያደርጉ የሚችሉበት እድሉ እንዳላቸው ነው የተናገረው። ኢራኦላ ግን በቦርንመዝ አብረው የሚሰሩትን የአሰልጣኞች ቡድንን ወደ ሊቨርፑል ይዞ እንደሚመጣና መምጣትም እንደሚፈልግ ነው የተነገረው። ከኢራኦላ በተለየ መልኩም ኤልፊክ እና ኩፐር ከቦርንመዝ ጋር ውል ስላላቸው ሊቨርፑል እነሱን ለማዘዋወር ከክለቡ ጋር ድርድር ማድረግ ይኖርበታል። አንዶኒ ኢራኦላ የአካል ብቃት አሰልጣኙን ፓብሎ ዴለ ቶሬን ከዛ ውጭ ደግሞ ወደ ሊቨርፑል ማምጣት እንደሚፈልግ የሚያሳዩ መረጃዎች ናቸው የሚገኙት። እንግዲህ ከአሰልጣኝ ቅጥሩ ጋር ከሊቨርፑል ጋር ይህንን ካነሳን በተጫዋቾች ቅጥር ላይ ምን አይነት ነገሮችን እያቀዱ ነው የሚለውን እንመልከት። ከሊቨርፑል ጋር ሊቨርፑል አጥቂዎችን ለማስፈረም ፍላጎት እንዳለው ነው የሚነገረው። የመርሲሳይዱ ክለብ ሊቨርፑል የፊት መስመር ተጫዋች ለማስፈረም ነው በትልቁ ቅድሚያ ሰጥቶ አሁን ላይ እየተንቀሳቀሰ የሚገኘው። በተለይ የአሰልጣኝ ቅጥሩን ከጨረሰ በኋላ ትልቁ ትኩረቱ የማጥቃት ባህሪ ያላቸው ተጫዋቾችን ወደዚህ ክለብ መቀላቀል ላይ ትኩረት ያደርጋል ተብሎ ይታሰባል። ሞሐመድ ሳላ ጋር የተለያየው ሊቨርፑል በዚህ ክረምት ደግሞ ፌዴሪኮ ኪየዛንም እንደሚያጣ ነው በርካቶች የሚጠብቁት። በተጨማሪም ሁጎ ኤኪቲኬ ለረጅም ጊዜ ጉዳት ላይ መሆኑ የቡድኑ የፊት መስመር ላይ ከፍተኛ ክፍተትን እንደተፈጠረ ነው የሚነገረው። እንዲሁም ሊቨርፑል የመሃል ሜዳውና የቀይ መስመር ቦታውንም ለማጠናከር ሊመለከት እንደሚችል ጭምር ይፋ ተደርጓል። ስለዚህ በኢብራሂማ ኮናቴ ቦታ ላይ ተከላካይም ለማስፈረም ገና ያልወሰነው ሊቨርፑል አሁንም በሌሎች ቦታዎች ላይ ትኩረት ይሰጣል ተብሎ ይታሰባል። ስለዚህ በዚህ የክረምት የተጫዋቾች የዝውውር መስኮትም ልክ እንደ አምናው ሁሉ በጣም ትልቅ የቤት ስራ የሚጠብቃቸው ይሆናል ተብሎ ይታሰባል። እርግጥ ነው አምና በጣም በርከት ያሉ ገንዘቦችን አውጥተው ከዋክብት ተጫዋቾችን ማምጣታቸው ይታወሳል። አሁን ላይ ግን ቡድኑን መጠገን ያለባቸው ሰዓትና እያንዳንዱ አብዛኞቹ ቦታዎች ላይ ትኩረት ሰጥተው ማሻሻል ያለባቸው ቦታዎች እንዳሉ ይታመናል። ባለፈው ዓመት ሊቨርፑል የፈረመው ጀረሚ ዣኳይ ቡድኑን ይቀላቀላል በቅርቡ። ሊቨርፑል በአሁኑ ሰዓት ለማስፈረም ኢላማ አድርጎ የሚገኘው ተጫዋች ግን በትልቁ የሊያብዚሹ የክንፍ መስመር ተጫዋች ያን ዲያማንዴ መሆኑ ይፋ ተደርጓል። ተጫዋቹ ባለፈው ዓመትም በሊያብዚሽ ባደረጋቸው 33 ጨዋታዎች 12 ጎሎችን አስቆጥሮ 9 ደግሞ አመቻችቶ ማቀበሉን የምናስታውሰው ጉዳይ ነውና በጣም ጥሩ ቁጥሮች ያሉት። ስለዚህ ሊቨርፑል በትልቁ የሚመለከተው ተጫዋች እንደሆነ ይፋ ተደርጓል። የመርሲሳይዱ ክለብ ሊቨርፑል ታሪካዊ አሰልጣኝ የሆኑት ሰር ኬኒ ዳግሊሽ በህመም መያዛቸው ይፋ ተደርጓል። የቀድሞ ታሪካዊ አሰልጣኝ ናቸው። ዳግሊሽ በካንሰር ህመም ተጠቅተው ሕክምና ላይ መሆናቸውን የተነገረው አሰልጣኙ ሕክምናውን በግል ለመያዝ አስበው የነበረ ቢሆንም ሳያውቁት ግን በድንገት በማህበራዊ ሚዲያ ማሳወቃቸውን ነው የተናገሩት። ሊቨርፑል በበኩሉ ባወጣው ይፋዊ መግለጫ ከቀድሞ አሰልጣኙ ጎን መሆነውን ገልጾ ከዛ ውጭ ግን ጤናቸው እንዲመለስም ተመኝቶላቸዋል። የ75 ዓመቱ አሰልጣኝ ሰር ኬኒ ዳግሊሽ ለሊቨርፑል በነበራቸው ቆይታ 9 ዋንጫዎችን ማሳካት መቻላቸውን እናስታውሳለን እና የሊቨርፑሉ ታሪካዊ ሰው በህመም ላይ መሆናቸውን የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት።
ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እንንገራችሁ። ማንቸስተር ዩናይትድ የመጀመሪያ የክረምት ፈራሚውን ሳያገኝ አልቀረም፣ ወይም ደግሞ እጅጉን ሳይቃረብ አልቀረም። ማንቸስተር ዩናይትዶች አንድ ተጫዋችን ለማስፈረም አሁን ላይ ከስምምነት ደርሰዋል። ማንቸስተር ዩናይትዶች ብራዚላዊውን አማካይ ኤደርሰንን ነው ከአታላንታ ለማስፈረም ከስምምነት መድረሳቸውን የሚያሳዩ መረጃዎችን ትላንትና የተመለከትነው። በተለይ ተጫዋች በማንቸስተር ዩናይትድ ቤትም የመጀመሪያው ፈራሚ ይሆናል ተብሎ ይጠበቃል። በዘንድሮ የክረምት የተጫዋቾች የዝውውር መስኮት ዩናይትድ ዘንድሮ በርከት ያሉ ዝውውሮችን እንደሚያደርግ በርካቶች ግምቶቻቸውን እየሰጡ ነው። ከዚህ በኋላ ቢያንስ 5 እና 6 ፊርማዎችም ይጠበቃሉ ይላሉ በርካቶች። በማንቸስተር ዩናይትድ ቤት ዘንድሮ በትልቁ ራሳቸውን ለማደስ ሙከራዎችን ስለሚያደርጉ በተለይ ትልቁ ደግሞ ቦታ የአማካይ ስፍራ እንደሆነ ይታመናልና አንደኛው ፈራሚ ወደ ቲያትር ኦፍ ድሪምስ ወደ ኦልድ ትራፎርድ መድረሱን የሚያሳዩ መረጃዎች ወጥተዋል። ኤደርሰን ብራዚላዊው ተጫዋች የዩናይትድ ቀዳሚው ፈራሚ ሊሆን ከጫፍ ደርሷል። ማንቸስተር ዩናይትዶች ተጫዋቹን ተጨማሪ ክፍያን ጨምሮ በ45 ሚሊዮን ዩሮ ለማስፈረም ነው ከስምምነት መድረሳቸው አሁን ላይ የተነገረው። ተጫዋቹ በማንቸስተር ዩናይትድ ለተጨማሪ 1 ዓመት የመቆየት አማራጭ ያለው የ4 ዓመታት ውልም ይፈርማል ተብሎ ይጠበቃል። እስከ 2030 ቀጥታ ይፈርማል። ከዛ ውጭ ደግሞ 1 ዓመት የማራዘም አማራጭም ጭምር ይሰጠዋል ተብሏል። የ26 ዓመቱ የአማካይ ስፍራ ተጫዋች የሆነው ኤደርሰን በቀጣይ የሕክምና ምርመራውን እንደሚያደርግ ይፋ ተደርገዋል። ተጫዋቹም በሌሎች ታላላቅ ክለቦችም ኢላማ ቢደረግም ነገር ግን ልክ ማንቸስተር ዩናይትድ ጥያቄ እንዳቀረበለት በሰማ ጊዜ ግን ከሁሉም ጋር የነበረውን ድርድር ሙሉ ለሙሉ ማቋረጡን ጭምር ነው የተናገረውና ማንቸስተር ዩናይትድን መቀላቀል ትልቁ ፍላጎቱ እንደነበር ጭምር ይፋ አድርጓል። ስለዚህም አሁን የማንቸስተር ዩናይትድ ተጫዋች መሆኑ የተረጋገጠ ጉዳይ ሆኗል። ጄሰን ዊልኮክስ በማንቸስተር ዩናይትድ የእግር ኳስ መዋቅር ውስጥ ከፍተኛ ስልጣን ካላቸው አመራሮች መካከል አንደኛው እንደሆነ ይታወቃልና በተጫዋቾች ዝውውር ጉዳይ ላይ የዩናይትድ አመራሮች ሚና ምንድን ነው የሚለውን ለመመልከት ያክል ጄሰን ዊልኮክስ እንዳልኳቸው የዩናይትድ እግር ኳስ መዋቅር ውስጥ ከፍተኛ ስልጣን ያለው ሰው ነው። በአዳዲስ ተጫዋቾች ምልመላ እንዲሁም የመጨረሻውን ውሳኔ በማሳለፍ ረገድም ቀዳሚው የሚጠቀሰው ሰው ይኸው ጄሰን ዊልኮክስ የሚባለው ሰው ነው። ከዛ ውጭ ግን ክሪስቶፈር ቪቬል ደግሞ የዩናይትድ ስካውቲንግ ስራዎችን በበላይነት የሚመራው ሰው ነው። ከተጫዋቾች ወኪሎች ጋርም ዋና የመገናኛ መስመር ከመሆኑም በላይ የዝውውር ኢላማዎችን በመለየት ረገድም ትልቅ ተጽዕኖ ፈጣሪ ድምፅ ያለው ሰው እንደሆነ ይነገራል። ክሪስቶፈር ቪቬል ባለፈው ክረምትም ቤንጃሚን ሼስኮን ከሊያፕዚግ ለማስፈረም በተደረገው ጥረት ትልቁን ሚና የተጫወተው ሰው እንደሆነ ይነገራል። በክሪስቶፈር ቪቬል ስር እንግዲህ የሆነ ሪፖርት የሚያደርገው ደግሞ ዩናይትድ አዲሱ የስካውቲንግ ኃላፊ የሆነው ካይል ማካውሊ ይባላል። እንግዲህ በቪቬል ስር ነው የሚሰራው። ነገር ግን እሱ ነው ሪፖርት የሚያደርገው ከተጫዋቾች ከወኪሎችና ከሌሎች ክለቦች ጋርም ከሚደረጉ ይፋዊ ድርድሮች አብዛኛውን ጊዜ በበላይነት የሚመራው ግን የድርድር ዳይሬክተሩ ማት ሃርግሪቭስ እንደሆነ ይነገራል። እነዚህ ሰዎች ናቸው ማንቸስተር ዩናይትድ በዝውውር መስኮቱ ላይ በንቃት እንዲሳተፉና የተለያዩ ስራዎችን እየሰሩ የሚገኙት። ስለዚህም በሚቀጥሉት ቀናቶችም ሌሎች ዝውውሮችን ለማድረግ እነዚህ ተቀናጅተው እንደሚሰሩ የሚያሳዩ መረጃዎች ይፋ ተደርገዋል። ሪዮ ፈርዲናንድ ስለ ማንቸስተር ዩናይትድ የቅድመ ውድድር ዘመን ጨዋታዎች አንዳንድ ሀሳቦችን ሰጥቷል። የዩናይትድ የቅድመ ውድድር ዘመን መርሃ ግብሮች ስትመለከቱ ቡድኑ ገና አሁኑኑ ለቻምፒየንስ ሊግ እየተዘጋጀ እንደሆነ አይነት ስሜት ይሰጣቸዋል ብዬ አስባለሁ። የውድድር ዘመኑ ከመጀመሩ በፊት ከአትሌቲኮ ማድሪድ ጋር፣ ከፓሪስ ሳን ዠርሜን ጋር፣ ከዛ ውጭ ከሊድስ ዩናይትድ እና ከሚላን ጋር የሚደረጉ ጨዋታዎች ቀላል ዝግጅቶች አይደሉም። እነዚህ አውሮፓ ላይ ከዛ ውጭ በአውሮፓ ቻምፒየንስ ሊግም ጠንከር ያሉ ተፎካካሪዎች ናቸው። በተለይ አትሌቲኮ ማድሪድ እና ፓሪስ ሳን ዠርሜን ምንም እንኳን ሊድስ ዩናይትድ እንደዚህ አይነት ውድድሮች ላይ የለበትም። ከዛ ውጭ ኤሲ ሚላንም ዘንድሮ በዚህ ውድድር ላይ እንደሌለም የሚታወቅ ጉዳይ ነው። ነገር ግን እኔ ወድጄዋለሁ እነዚህ ጨዋታዎች፣ ምክንያቱም የቡድኑን ትክክለኛ ደረጃ የሚያሳዩ እንደዚህ አይነት ጨዋታዎች መሆን አለባቸው። እነዚህ ጨዋታዎች ተጫዋቾቹ ወደ አቋማቸው እንዲመለሱ የጨዋታ ምታቸውን እንዲያሻሽሉም ይረዳቸዋል። እንዲሁም ለማይክል ካሪክም ምን ላይ ገና መስራት እንዳለበትም በጣም ግልጽ ግንዛቤን የሚሰጡት ጨዋታዎች ይሆናሉ ብዬ አስባለሁ። ዩናይትድ እንደገና በከፍታው ደረጃ ላይ መወዳደር ከፈለገ ከዚህ በተሻለ ዝግጅትም ማሰብ ይሆናል፣ ወይም ደግሞ ከዚህ የተሻለ ነገሮችን ማሰብም ይኖርበታል ሲልም ጭምር ነው የቀድሞ ማንቸስተር ዩናይትድ የተከላካይ ስፍራ ተጫዋች የሆነው የተናገረው። ሪዮ ፈርዲናንድ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትዶች የአሌክስ ስኮትን የዝውውር ዋጋ በተመለከተ ጥያቄ አቀርበዋል የሚሉ መረጃዎች ይፋ ተደርገዋል። ከቦርንመዝ ጋር አዲስ ውል የሚፈርምበት እድልም አነስተኛ እንደሆነ ጭምር እየተነገረ ነው። በተለይ አሁን ሁለት ክለቦች በትልቁ ሊጠይቁት እንደሚችሉና ሊፈልጉት እንደሚችሉ እየተነገረ ነው። እነዚህ ሁለት ክለቦች የመርሲሳይዱ ክለብ ሊቨርፑል እና እንዲሁ ደግሞ ማንቸስተር ዩናይትድ እንደሚሆኑ እየተነገረ ነው። ማንቸስተር ዩናይትድ እዚህ ተጫዋች ላይ ትልቅ ፍላጎቶች እንዳሉት ነው የሚገለጸው። እንዳልኳችሁ በአማካይ ስፍራ ላይ የተለያዩ አማራጮችን ዩናይትዶች እየተመለከቱ ነውና ከሁሉም ጋር ያላቸውን ነገሮችን በጥሩ መልኩ እያስቀጠሉ ይገኛሉ። ከዛ ውጭ ግን ምናልባት የቦርንመዝ አሰልጣኝ አንዶኒ ኢራኦላ
ወደ ሊቨርፑል ማምራታቸውን ተከትሎ ምናልባት ሊቨርፑል እዚህ ተጫዋች ላይ ትክክለኛ ፍላጎት ካለው ይህ አሰልጣኝ ተጫዋቹን ለማግባባት በጣም ቀላል ይሆንለታል ተብሎ ይታሰባልና እነዚህ ሁለት ክለቦች አሌክስ ስኮት ላይ ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ነው የሚታሰበው። ማርከስ ራሽፎርድ በባርሴሎና ተከፍቷል የሚል መረጃ እየወጣ ነው። እንግሊዛዊው የመስመር አጥቂ የሆነው ማርከስ ራሽፎርድ በአሁኑ ወቅት በወደፊት ክለቡ ዙሪያ ውዝግብ ውስጥ እንደሚገኝ ነው የተነገረው። ተጫዋቹ እንግዲህ ያለፈውን የውድድር ዓመት በካታላኑ ክለብ ባርሴሎና ቤት በውሰት ማሳለፉ የሚታወስ ነው። ከዛ ውጪ ባሳለፈባቸው ጊዜያቶች ደግሞ በጣም ጥሩ የሚባሉ አበርክቶችን ማሳለፍ ችሏል። ጥሩ ቁጥሮችን ማስመዝግቧል። ከዛ ውጪ አሰልጣኝ ሃንስ ፍሊክም እንዲሁ ደግሞ ጥሩ ደረጃዎች እንደሰጡትና ከዛ ውጪ ለቡድኑም በጣም ጥሩ ተጫዋች እንደሆነ ገልጸው በቡድኑ እንዲቆይም ፍላጎት እንደነበራቸው ይታወሳል። ነገር ግን አሁን ላይ ማንቸስተር ዩናይትድ የለጠፈበትን ዋጋ አለመቀነሱ ባርሴሎናዎች ያ ዋጋ አልተስማማቸውም። እርግጥ ነው ማንቸስተር ዩናይትድ ለሌሎች ክለቦች ቢሆን ከዚህ የተሻለ ገንዘብም አውጥቶ እሸጠዋለሁ የሚል አይነት ሀሳብ ቢኖረውም ከዛ ውጭ ግን ባርሴሎናዎች እንዲቀነስላቸው ይፈልጋሉ። ከዛ ውጭ ደግሞ አንቶኒ ጎርደንን ማስፈረማቸው በዛ ቦታ ላይ ደግሞ የሚሆን ተጫዋች ነውና ወይም ለዛ ቦታ የሚሆን ተጫዋች ነውና ማርከስ ራሽፎርድን ማቆየቱ በትልቁ አልታያቸውም። ስለዚህ በዚህ ምክንያት ወደ ቀድሞ ክለቡ ማንቸስተር ዩናይትድ ሊመለስ የሚችልበት እድል እየተነገረ ነው። ነገር ግን ቢመለስም በሚቀጥለው የውድድር ዓመት በማይክል ካሪክ ቡድን ውስጥ ይካተታል ማለት አይደለም። በክረምቱ እሱን ለመሸጥ ትልቅ ሙከራዎች ይደረጋሉ ተብሎ ይታሰባል። ተጫዋቹ ግን በባርሴሎና ቅር እንደተሰኘ የሚያሳዩ ነገሮች ናቸው የወጡት። ተጫዋቹ ያለፈውን የውድድር ዓመት በካታላኑ ክለብ ባርሴሎና ቤት በውሰት ነበር ያሳለፈው። ራሽፈርድ በካታላኑ ቤት ጥሩ የሚባል የውድድር ዓመትን እንዳሳለፈ ያምናል በግሉ። ሆኖም ግን ብሉ ግራናዎቹ ተጫዋቹን በቋሚነት ለማስፈረም አለመወሰናቸው እንግሊዛዊውን አጥቂ አስከፍቶታል የሚል ጉዳይ ነው የተነሳው። ማርከስ ራሽፎርድ በቀጣይ ወደ ማንቸስተር ዩናይትድ ይመለሳል ተብሎም እንግዲህ አይጠበቅም፣ ወይም በቋሚነት ይጫወታል ተብሎ አይጠበቅም። ሌሎች ፈላጊ ክለቦችን ይፈልጋል ተብሎ ነው የሚታሰበው። አንዳንድ የእንግሊዝና የጣሊያን ክለቦችም በተጫዋቹ ላይ ፍላጎት እንዳላቸው የሚያሳዩ ነገሮች ያሉት። በተለይ አሰልጣኝ ሃንስ ፍሊክ ይህንን ተጫዋች እንግዲህ ቢፈልጉትም ነገር ግን ትልቁ የዚህ ተጫዋች ድክመት ተብሎ የሚነሳው ጥሩ ቁጥሮችን አስመዝግቧል። ጥሩ የአሲስት ቁጥሮች ያሉት በጣም ጥሩ የሆኑ ጎሎችን ያስቆጠረባቸው ጨዋታዎች እንደነበሩ እናስታውሳለን በወሳኝ ጊዜያቶች ላይ። ነገር ግን ተጫዋቹ ከኳስ ውጭ ያለው ደግሞ ወርክ ሬት አሰልጣኝ ሃንስ ፍሊክ እንደሚፈልገው አይነት ወይም ባርሴሎና ለመጫወት እንደሚፈልገው አይነት እንዳልሆነ ይፋ ተደርጓል። በተለይ ደግሞ አንቶኒ ጎርደን ፕረስ በማድረጉ ረገድ ወይም ደግሞ ፕረስ በመጫኑ ረገድ በጣም ጥሩ የሆነ ተጫዋች ከመሆኑ ጋር በተያዘ ራሽፈርድ ያንን ነገር በደንብ እንዳልሰጣቸው ያምናሉና በዛ ምክንያት ነው አንቶኒ ጎርደንን ለማስፈረም ፍላጎቶች እንዳሏቸው ያሳዩበትን አጋጣሚ የተመለከት ነው። ማንቸስተር ዩናይትድ በዚህ ክረምት የመሃል ሜዳውን ለማጠናከር ቅድሚያ እንደሚሰጥ በተደጋጋሚ ጊዜ የሚነሳ ጉዳይ ነው። የካሴሜሮ መልቀቅ፣ የብሩኖ ፈርናንዴዝ ወደፊት መውጣትና የኡጋርቴ ቆይታ ደግሞ አለመረጋገጥ የቡድኑን የመሃል ሜዳ ይበልጥ ያሳስባል ተብሎ ይታሰባል። ካሴሜሮ ለቋል ኦልሬዲ። ከዛ ውጪ ኡጋርቴም በዚህ ክረምትም ይለቃል ተብሎ የሚታሰብ ተጫዋች ነው። ብሩኖም ቢሆን አሁን ወደ መጨረሻዎቹ እየተቃረበ ነው። ከማንቸስተር ዩናይትድ ጋር የተወሰኑ ስኬቶችን ማሳካት ይፈልጋል። እነሱን ስኬቶች ለማሳካት እየጣረ ነው የሚገኘው። በተለይ ከቡድኑ ጋር ዋንጫ ማሸነፍ እንደሚፈልግ በተደጋጋሚ ጊዜ ሲናገር ሰምተነዋል። በሚቀጥሉት የውድድር ዓመታቶች ላይ በዩናይትድ ቤት ይቆያል ተብሎ ይታሰባል። ነገር ግን እድሜውም እየገፋ ከመሆኑ ጋር በተያያዘም በጣም ለረጅም ጊዜ የምታቅደው አይነት ተጫዋች ስላልሆነ እንግዲህ ወደ ቀጣዮቹ የውድድር ዓመታት ላይ ይህንን ተጫዋችን መተካት የግድ ካሁኑ ማሰብ ይኖርባቸዋል ተብሎ ነው የሚታሰበው። በዚህ ምክንያትም 2 ወይም 3 አማካዮች ነው ኦልትራፎርድ ይደርሳሉ ተብሎ የሚጠበቁት። በተጨማሪም ማንቸስተር ዩናይትድ የግራ መስመር ተጫዋችም ሊመለከቱ የሚችሉበት እድሉ አለ። እንዲሁም ከቤንጃሚን ሼስኮ ጋር መፎካከር የሚችል አጥቂንም ለማስፈረምም እያሰቡ እንዳለ የሚያሳዩ ነገሮች አሉ። ማንቸስተር ዩናይትድ በአሁኑ ሰዓት ኤደርሰንን ቀደም ብዬ እንደገለጽኩት ለማስፈረም ሙሉ ለሙሉ አጠናቀዋል። የሕክምና ምርመራውንም በሚቀጥሉት 24 እና 48 ሰዓታት ውስጥ ያደርጋል ተብሎ ይታሰባል። የዌስትሃም ዩናይትዱ ማቲዮስ ፈርናንዴስ ሌላኛው ማንቸስተር ዩናይትድ እያነጋገረው የሚገኝ ተጫዋች እንደሆነ ይፋ ተደርጓል። ከዛ ውጭ የ22 ዓመቱ የቦርንመዝ ተጫዋች አሌክስ ስኮትም እንዲሁ አለበት። የማይክል ካሪኮ ቡድን ማንቸስተር ዩናይትድ በግራ መስመር ቦታ ላይ ደግሞ የኒውካስል ዩናይትዱን ሉዊስ ሆልን ነው በትልቁ በአማራጭነት እየተመለከተ እንደሚገኝ ታማኙ ደ አትሌቲክ የተባለው የመረጃ ምንጭ ይፋ ያደረገው። ከዛ ውጭ ግን በግብ ጠባቂ ቦታ ላይ ምንም የተወሰነ ነገር እንደሌለ የሚያሳዩ መረጃዎች አሉ። በሚቀጥሉት ጊዜያት ማንቸስተር ዩናይትድ በግብ ጠባቂ ቦታ ላይም የተወሰኑ ውሳኔዎችን መወሰን ይኖርበታል ተብሎ ይታሰባል። ምክንያቱም አንድሬ ኦናና እንደሚለቅ ይታመናል። አልታይ ባይንደርም ወደ ቱርክ የመመለስ እድሉ በጣም ሰፊ ነው። ስለዚህም ከሴኔ ላሜንስ ጋር ሌላኛው ግብ ጠባቂ ማን ሊሆን ይችላል የሚለው ጉዳይ በቀጣዮቹ መወሰን ያለበት ጉዳይ ነው። እርግጥ ነው ራዴክ ቪቴክን ሊያመጡት እንደሚችሉ ይታመናል። አንድሬ ኦናና ግን ወደ ዩናይትድ ተመልሷል። ካሜሮናዊው ግብ ጠባቂ አንድሬ ኦናና ከውሰት ወደ ክለቡ ማንቸስተር ዩናይትድ መመለሱን የተነገረው።
አንድሬ ኦናና በቀጣይ የማንቸስተር ዩናይትድ ስብስብን በመቀላቀልም የቅድመ ውድድር ዝግጅት ያደርጋል ተብሎ ነው የሚጠበቀው። የቱርኩ ክለብ ትራብዞንስፖር አንድሬ ኦናናን በድጋሚ ለአንድ ዓመት በውሰት ማስቀጠል እንደሚፈልግ ነው የሚነገረው። ውሉ በ2028 ነው ከማንቸስተር ዩናይትድ ጋር የሚያበቃው። አንድሬ ኦናና በቀጣይ ዓመትም በማንቸስተር ዩናይትድ ይቆያል ተብሎ ግን በጭራሽ አይጠበቅም። ዩናይትዶች ከቻሉ በቋሚነት ይህንን ተጫዋች ለመልቀቅም ሙከራዎችን የሚያደርጉበት የዝውውር መስኮት ይሆናል ብለው በርካቶች ግምቶቻቸውን እየሰጡ ይገኛሉ። የአርሰናል መረጃዎችን ወደ እናንተ እናደርስ። ውድ ቤተሰቦቻችን ከአርሰናል ጋር በተያያዘ የተለያዩ የዝውውር ጉዳዮችም ስፖርታዊ ጉዳዮችም እየወጡ ይገኛሉ። በእንግሊዝ በርካታ እይታዎችን አግኝቷል ተብሏል። የቻምፒየንስ ሊጉ የፍጻሜው ጨዋታ በተለይ አርሰናል ከፓሪስ ሰን ዠርሜን ጋር ያለፈው ቅዳሜ የተደረገው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በእንግሊዝ በርካታ እይታዎችን ያገኘ መርሃ ግብር እንደሆነ ይፋ ተደርጓል። የቅዳሜው የቻምፒየንስ ሊግ የፍጻሜ ጨዋታ በውድድሩ ታሪክ በእንግሊዝ በርካታ ተመልካቾችን ያገኘው የፍጻሜ ጨዋታ በመሆን ተመዝግቧል። የፍጻሜው ጨዋታ ህጋዊና ህጋዊ ባልሆኑ መንገዶች 23 ሚሊዮን ተመልካቾች እንዳገኘን የተነገረው ቁጥሩ በሊቨርፑል ነበር የተያዘው። በ2022 ከሪያል ማድሪድ ጋር ሲጫወት ከነበረው ተመልካቾች ቁጥርም ሪከርድ የበለጠ ሆኖ ነው የተመዘገበው። የፍጻሜው ጨዋታ በብሪቴንም በነጻ ለተመልካች እይታ አለመቅረቡ ክርክር አስነስቶ እንደነበር የምናስታውሰው ነው። በዚህ ምክንያት ጨዋታው 16.2 ሚሊዮን ተመልካቾች ያገኘው ህጋዊ ባልሆነ ስርጭት መሆኑም ጭምር ነው የተነገረው። በህጋዊ መንገድ ጨዋታውን የተከታተለው የተመልካቾች ቁጥርም 7 ሚሊዮን ብቻ እንደሆነ የሚያሳዩ ቁጥሮች ይፋ ተደርገዋል። በአጠቃላይ ግን ቅዳሜ የነበረው የፓሪስ ሰን ዠርሜን እና የአርሰናል የፍጻሜው ጨዋታ የቻምፒየንስ ሊጉ በርካታ ተመልካቾችን በእንግሊዝ ያገኘ ጨዋታ ሆኖ እንደተመዘገበ ነው መረጃዎች የወጡት። አሰልጣኝ ሚኬል አርቴታም ልክ እንደ ፓሪስ ሰን ዠርሜን ትልቅና አሸናፊ ስብስብን መፍጠር እንደሚፈልግ ነው ይፋ የተደረገው። አሁን ላይ ፕሪሚየር ሊጉን አሸንፈዋል። የአውሮፓ ቻምፒየንስ ሊግም የፍጻሜ ተፋላሚ ሆነው ተመልክተውታል። ነገር ግን ከዚህ ስቴፕ አንድ ደረጃ ደግሞ ከፍ ማለት ይፈልጋሉ። አውሮፓን መቆጣጠር ይፈልጋሉ። የአውሮፓ ሻምፒየን መሆን ይፈልጋሉ። የፕሪሚየር ሊጉንም ዋንጫ ደግሞ ከ22 ዓመታት በኋላ ሳይሆን ከዚህ በኋላ ጠብቀው ማሸነፍ የሚፈልጉት በየአመቱ ያንን ነገር ለማሳካት የሚችል አይነት ቡድንን መስራት ይፈልጋል። አሰልጣኝ ሚኬል አርቴታ ልክ እንደ ፓሪስ ሰን ዠርሜን ትልቅ የአሸናፊ ስብስብን መፍጠር እንደሚፈልግ ነው የሚነገረው። በአጨዋወትም ሆነ በጥራት ስብስብ ቀጣይ ዓመት ለውጥ ለማድረግም ዝግጁ እንደሆነ ጭምር የተነገረው። ልክ እንደ ዘንድሮ የውድድር ዓመት የአጨዋወት ስታይሉን መቀጠል አይፈልግም። በሚቀጥለው የውድድር ዓመት ለየት ያሉ ነገሮችን ማምጣት እንደሚፈልግ ነው የተነገረው። ትልልቅ ጨዋታዎችን የሚያሸንፍ ጥራት ያላቸው ተጫዋቾችን መጨመርና የስብስቡን ጥልቀትን ጨምሮ ወሳኝ ተጫዋቾችን እረፍት እንዲያገኙ ማድረግ ከዛም በእንግሊዝ ሊጉን ደግሞ ለዓመታት መቆጣጠር የሚችል አይነት ቡድን መስራት የሚኬል አርቴታ ቀጣይ ትልቁ ዓላማው እንደሆነ ነው ቤን ጃኮብስ መረጃውን ይፋ እያደረገ የሚገኘው። ስለዚህ አርቴታ ቡድኑን ልክ እንደ ፓሪስ ሰን ዠርሜን የማድረግ ትልቅ እቅድ እንዳለው ነው የተነገረው። ዋንጫ የሌለው ቲም ማውራት የለበትም ብሏል ዊሊያም ሳሊባ ነው ይህንን ሀሳብ የሰጠው። የአርሰናሉ ተከላካይ የሆነው ዊሊያም ሳሊባ ከዓለም ምርጥ ተከላካዮች አንዱ ነኝ ሲል አስተያየቱን ሰጥቷል። ዊሊያም ሳሊባ ይቀጥልና መናገር የሚችሉ ሰዎች ዋንጫ ያላቸውና ትልቅ ነገሮችን ያሳኩ ብቻ ናቸው ሊሆኑ የሚገቡት። ዋንጫ የሌለው ሰው ማውራት በጭራሽ የለበትም ሲል ነው ዊሊያም ሳሊባ የተናገረው። ዓላማህን ካሳካህ ከማውራት በፊት መጀመሪያ መስራት ይኖርብሃል ሲልም ነው ጨምሮ እንዲሁ የተናገረው። ስለ ፕሪሚየር ሊግ ድሉ ያነሳው ዊሊያም ሳሊባ ዋንጫ ማለት ሰዎች እንዲያስታውሱ የሚያደርግ ነገር ነው ሲል ይገልጻል። በዓለም ዋንጫው ማንን መቅጠም እንደሚፈልግ የጠየቀው ሳሊባ አርጀንቲናን ማግኘት ፈልጋለሁ፣ አርጀንቲና ባሸነፈችን መንገድ ስትሸነፍ በእነሱ በድጋሚ ማግኘትና መበቀልም እፈልጋለሁ ሲል ነው ዊሊያም ሳሊባ እየተናገረ የሚገኘው። እንደምናስታውሰው 2022 የፍጻሜ ጨዋታ ላይ አርጀንቲና ከፈረንሳይ ብሔራዊ ቡድን ጋር እንደነበረ የፍጻሜው ጨዋታ እናስታውሳለን እና አርጀንቲና ፈረንሳይን አሸንፋ ነው የዓለም ሻምፒዮን የሆነችው። ስለዚህ ዊሊያም ሳሊባ ያንን ጨዋታ መቀልበስ እንደሚፈልግ የሚያሳዩ አስተያየቶችን ነው የሰጠው። አርሰናሎች አሁን ላይ የሌስተር ሲቲውን የ16 ዓመት የክንፍ መስመር ተጫዋች የሆነው ጀረሚ ሞንጋን ለማስፈረም ፍላጎቶች እንዳሉት ይፋ ተደርጓል። ነገር ግን አርሰናል ብቻውን አይደለም። እነ ማንቸስተር ሲቲም እነ ማንቸስተር ዩናይትድን ጨምሮ ሌሎች ትልልቅ የሚባሉ ክለቦችም ጀረሚ ሞንጋን ለማስፈረም ፍላጎት ካላቸው ክለቦች መካከል ይጠቀሳሉ። ከ10 እስከ 15 ሚሊዮን ፓውንድ አካባቢ የሚደርስ ዋጋ ደግሞ የተጫዋች የሚወጣበት ዋጋ እንደሆነ ይፋ ተደርጓል። ይሄ ትልቅ ኢንቨስትመንት ነው። እንዲሁም ደግሞ የአርሰናል ባለቤቶችም ለማደግ ትልቅ አቅም ያላቸው ወጣት ተጫዋቾችን ለማስፈረምና የገበያ ዋጋቸውንም ማሳደጎ በውድ የመሸጥ ሀሳብ ላይም መስራት እንደሚፈልጉ ጭምር ነው እየተነገረ የሚገኘው። ስለዚህም አርሰናሎች ይህንን ታዳጊ ተጫዋች ለማምጣት ሙከራዎችን ያደርጋሉ። በተለይ ሌስተር ሲቲ አሁን ወደ 3ኛው እርከን ወርዷል። ከፕሪሚየር ሊግ ወርዶ ወደ ሻምፒዮንሺፕ ወርዷል። ከሻምፒዮንሺፕ ደግሞ ወደ ሊግ ዋን መውረዱን ማረጋገጡን እናስታውሳለን እና ይሄ በበርካታ ክለቦች የሚፈለግ ተጫዋችም በሊግ ዋን ደረጃ ይጫወታል ተብሎ
አይጠበቅም። እርግጥ ነው ገና ታዳጊ ቢሆንም፣ ነገር ግን አሁንም በትልቅ ቡድኖች ውስጥ መካተት የሚችልበት አይነት ጥሩ አቋም እንዳለው በርካቶች ተናግረውለታልና ትልልቆቹ ክለቦች እየፈለጉት ነው። ከነዛ መካከል አርሰናል በትልቁ ጥያቄ ካቀረቡለት ክለቦች መካከል የሚጠቀሰው ነው። በዚህ ክረምት የአርሰናል የሽያጭ እንቅስቃሴዎችን በተመለከተም የተለያዩ ጉዳዮች እየወጡ ነው። በቅርቡ ሊሸጥ የሚችል ዝውውር እንደሚኖር ከተወራላቸው ተጫዋቾች አንደኛው ጋብሪኤል ሄሱስ አንደኛው ነው። አርሰናል በጋብሪኤል ማርቲኔሊ ላይ ውሳኔ ማሳለፍ ይጠበቅበታል ተብሏል። ስለዚህም ሁለቱን ብራዚላዊያን ተጫዋቾችን የሚለቅበት እድል በጣም ሰፊ ነው ተብሏል። በኮንትራቱ ላይ 1 ዓመት ብቻ ነው የሚቀረው ጋብሪኤል ማርቲኔሊ። አርሰናል በዚህ ክረምትም የተጫዋቹን እጣ ፈንታ በመሸጥ ወይም ደግሞ ኮንትራት በማራዘም የግድ መወሰን አለበት። መሀል ላይ የሚሆን ከሆነ በሚቀጥለው የውድድር ዓመት በነፃ ነው ሊያጡት የሚችሉትና ስለዚህ በዚህ የክረምት የተጫዋቾች የዝውውር መስኮት ተጫዋቹን መሸጥ አሊያም ኮንትራቱን ማራዘም የግዴታ ይጠበቅባቸዋል አርሰናሎች። ከጋብሪኤል ማርቲኔሊ ጋር በተያዘ ሊያንድሮ ትሮሳርድን በተመሳሳይ ሁኔታ ውስጥ ነው የሚገኘው። ኮንትራቱ 12 ወራት በኋላ ነው የሚጠናቀቀው ወይም 1 ዓመት ነው የቀረው። ስለዚህም እሱ ላይም ወይ መሸጥ ወይ ደግሞ ተጫዋቹን በኮንትራት ማስፈረም የግድ ይጠበቅባቸዋል ተብሎ ይታሰባል። ኢታን ንዋኔሪ ለሽያጭ ሊታሰብ ይችላል እና ደግሞ እንደ ክለብ አካዳሚ ተጫዋችም የሚቀበለውን ማንኛውንም ክፍያ ሙሉ ለሙሉ እንደ ትርፍ ነው የሚቆጠረው። ምክንያቱም ከአካዳሚ የወጣ ተጫዋች ከመሆኑ ጋር በተያዘ በሃምበርግ ክለብ ውስጥ የሚጫወተው ፋቢዮ ቪዬራ መልሶ ሊያመጣው ይፈልጋልና ለቋሚ የዝውውር ስምምነትም ዋጋ እንደገና ለመደራደር እየፈለጉ ነው። ወደ 20 ሚሊዮን ዩሮ እንደሚገመትም ይታመናል። እናም ፋቢዮ ቪዬራ በቡንደስሊጋው ክለብም ለመቆየት ፍላጎት አለው ተብሏል። አርሰናል ለክሪስቲያን ኖርጋርድም የሚቀርቡ ጥያቄዎችን ያዳምጣል ተብሎ ነው የሚጠበቀው። ኬፓ አሪዛባላጋ በሌላ ክለብ እንደ ጀማሪ ግብ ጠባቂ የሚያቀርብ ፈታኝ ጥያቄ ከቀረበለት አርሰናል አዳዲስ ግብ ጠባቂዎችን መፈለግ ሊያስፈልገው ይችላል። ምናልባት ኬፓ አሪዛባላጋ በሌሎች ክለቦች በቋሚነት የመጫወት ፍላጎት ስለሚኖረው ከአርሰናል ሊለቅ የሚችልበት እድሉ አለው። እንዲሁ ቤን ዋይት ዙሪያም ከፍተኛ ግምቶች ቢሰጡም ስለ ወደፊቱ ጊዜ ግን እስካሁን ግልጽ የሆነ መረጃ እንደሌለን የተነገረው። ሪስ ኔልሰንም ከብሬንትፈርድ የውሰት ጊዜ ተመልሷል። እናም እንደሚሸጥም ይጠበቃል ተብሎ ነው የሚታሰበው እንደ መረጃ ምንጮቹ ዘገባ። ፋቢዮ ቪዬራ በሃምበርግ የመቆየት የራሱን ውሳኔ አድርጓል ተብሏል። አሁን ላይ ጉዳዩ ለሁለቱ ክለቦች የተወሰነ ነው። ወይ አርሰናልና ሃምበርግ ተደራድረው የሚወስኑት ጉዳይ ይሆናል ተብሎ ይታሰባል። ፋቢዮ ቪዬራ ግን በሃምበርግ መቆየትን ምርጫውን አድርጓል። እስካሁን ድረስ ሃምቡርግ እና አርሰናል በዋጋ ላይ በጣም የተለያዩ ስምምነት ላይ ነው ያሉት። ስምምነት ይደረስበት እንደሆነ በአሁኑ ሰዓት ግልጽ አይደለም። አርሰናል ከ10 እስከ 15 ሚሊዮን ዩሮ ነው ለዚህ ተጫዋች እየጠየቀ የሚገኘው። ሃምበርግ በአንጻሩ ደግሞ ከ10 ሚሊዮን ዩሮ በታች ለመክፈል ነው ዝግጁ እንደሆነ የተናገረው። ፋቢዮ ቪዬራ በሐምሌ ወር መጀመሪያ ላይ በሃምበርግ ለመቆየት ወይም ላለመቆየት ውሳኔ ማድረግም እንደሚፈልግ ጭምር ነው መረጃዎቹም የበጡት። አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት የግራ ክንፍ ተሰላፊ ለማስፈረም ቅድሚያ ሰጥቶ እንደሚሰራ ተነግሯል። በተጨማሪም አርሰናሎች የመሃል ሜዳና ተመላላሽ ቦታዎቻቸውን ማጠናከር ትልቁ ፍላጎታቸው ነው። ሰሞኑን ከአርሰናል ጋር በትልቁ የሚነሱ ስሞች እንዳሉ ይታወቃል። አርሰናል በአሁኑ ሰዓት ሞርጋን ሮጀርስን እየተመለከቱ ከሚገኙ የፕሪሚየር ሊግ ክለቦች መካከል አንደኛው እንደሆነ በተደጋጋሚ ጊዜ የሚገለጽ ነው። በተጨማሪም ብራድላይ ባርኮላ፣ ጁኒየር ክሩፒ እና የአያክሱ ሚክ ጎርትስ ደግሞ የአርሰናል አይንን የሳቡ ሰዎች እንደሆኑ ተነግሯል። በቀኝ መስመር ቦታ ላይ አርሰናል ቲኖ ሊቨርማንቶን እና የስፖርቲንግ ሊዝበኑን ኢቫን ፍሬስኔዳን እየተመለከቱ እንዳለ ጭምር መረጃዎች አሉ። በተቃራኒ ቦታ ላይ ደግሞ የፍራንክፈርቱን ሁለገብ ተጫዋች የሆነው ናትናኤል ብራውንን ለማስፈረምም የሚከታተሉ ተጫዋች እንደሆነ ጭምር እየተገለጸም የሚገኝ ነው። ቅድም የጠቀስኳቸው ተጫዋቾች ምናልባት ክለቡን የሚለቁ ከሆነ አርሰናሎች እነዚህን ተጫዋቾች ለማስፈረም ጥረቶችን ያደርጋሉ። በተለይ ሞርጋን ሮጀርስ በዚህ ክረምት አስተን ቪላን ይለቃል ተብሎ እንደሚጠበቅ ነው ለክለቡ የቅርብ የሆነ የመረጃ ምንጮች የሚናገሩት። አስተን ቪላ በበኩሉ ደግሞ ቀሪ የ5 ዓመታት ውል ያለውን ተጫዋቻቸውን ወይም ሮጀርስን ለማቆየት ማሰባቸው ይነገራል። ተጫዋቹ አርሰናልን ጨምሮ በበርካታ የፕሪሚየር ሊግና የአውሮፓ ትልልቅ ክለቦችም እየተፈለገ የሚገኝ ተጫዋች ነው። አስተን ቪላ ተጫዋቹን የሚሸጠው ከሆነ 20 በመቶ የሚሆነውን ከቀድሞ ክለቡ ሚድልስቦሮ ነው የሚሰጠው። ምክንያቱም ይህንን ተጫዋች ከሚድልስቦሮ ሲያመጡት እንግዲህ ተጫዋቹ ላይ በሚቀጥለው ሽያጩ ላይ 20 በመቶ አንቀጽን አካተዋልና በዚህ ምክንያትም 20 በመቶ የሚሰጠው ለሚድልስቦሮ ነው። ክለቡ ተጫዋቹን ከሚድልስቦሮ ያመጡት በ7 ሚሊዮን ፓውንድ ነው። ነገር ግን ከወደፊት ሽያጩ ግን 20 በመቶ እንደሚያገኝ አንቀጽ ተካቶበት እንደነበር የምናስታውሰው ጉዳይ ነውና በዚህ ምክንያትም እንግዲህ ዋጋውን የተወሰነ ከፍ ሊያደርጉት ይችላሉ። ምክንያቱም የተወሰነውን ገንዘብ ሚድልስቦሮ ስለሚቀበላቸውና በዚህ መልኩ ነው እየተነሳ የሚገኘው። ነገር ግን በቅርቡ ከአርሰናል ጋር በጣም በትልቁ ስሙ እየተነሳ ይገኛል። ይሄ እንግሊዛዊ የአስተን ቪላም የማጥቃት ባህር ያለው በጣም ድንቅ ተጫዋች እንደሆነ ዘንድሮ በፕሪሚየር ሊግም እንዲሁ ደግሞ አስተን ቪላ በተሳተፈበትና ሻምፒየን በነበረበትም በዩሮፓ ሊግ ውድድር ላይ በጣም ድንቅ ብቃቱንም ድንቅ ቁጥሮችንም ሲያስመዘግብ እንደነበረ የምናስታውሰው ተጫዋች ነው ሞርጋን ሮጀርስ።
የቸልሲን ጉዳዮች ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ኤንዞ ፈርናንዴዝ በቸልሲ ቤት በፍጹም የማይሸጡ ተብለው ከተጠቀሱ ወይም ከተቀመጡ ተጫዋቾች ዝርዝር ውጪ ተደርጓል የሚል መረጃ ትላንትና የዘ አትሌቲኩ ጸሐፊም ሳይመን ጆንሰን መረጃውን ይፋ እያደረገም ይገኛል። ስለዚህ ምናልባት ቸልሲንን ተጫዋች ለመሸጥ አሁን ዝግጁ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። ስለዚህ አይሸጡም ተብለው ከተቀመጡ ተጫዋቾች ዝርዝር ውጪ ተደርጓል። ኤንዞ ፈርናንዴዝ ክለቡ ተጫዋቹን በአስቸኳይ ለመሸጥና ገቢ ለማግኘትም በንቃት ሊንቀሳቀስ እንደሚችል ቢነገርም ወይም ደግሞ አሁን ላይ ያንን ነገር እያደረገ ባይሆንም ነገር ግን በትልቁ ግን ለመሸጥ ዝግጁ ሊሆን እንደሚችል እየተነገረ ነው። ምናልባት ለዝውውሩ 120 ሚሊዮን ፓውንድ የሚቀርብለት ከሆነ ተጫዋቹን ለመሸጥ ዝግጁ እንደሆኑ ይፋ ተደርጓል። አይሸጥም ብሎ ነገር እንደሌለ አሁን ላይ ሳይመን ጆንሰን ነው የዘ አትሌቲኩ ዘጋቢ መረጃውን ይፋ ያደረገው። ቸልሲ በቀጥታ ወደ መጀመሪያው አስተላለፍ መግባት የሚችሉ ቢያንስ 2 ብቁ የሆኑ ተጫዋቾችን ለመግዛት እቅድ አለው። ነገር ግን ምንም አይነት የአውሮፓ ውድድር ስለሌላቸው ብዙ ተጫዋቾችን ማብዛት አሁን ላይ አይፈልጉም። አሁን ባለው ሁኔታ አንድ የመሃል ተከላካይ ወይም ሴንተር ባክን ለመጨመር ከሚፈልጓቸው ቦታዎች መካከል ዋነኛው እንደሆነ እየተገለጸ ይገኛል። እንዳልኳችሁ ግን ከዚህ በፊት በዝውውር መስኮቶች ላይ ቸልሲ እንደሚያደርገው በዚህ የዝውውር መስኮት በርከት ያሉ ዝውውሮችን ያደርጋል ተብሎ ግን እንደማይጠበቅ ነው መረጃዎቹ እያሳዩ የሚገኙት። አዲሶቹ ፈራሚዎች በከፍተኛዎቹ 5 የአውሮፓ ሊጎች ውስጥም የመጫወት ልምድ ያላቸውና ተከታታይ የጨዋታ መርሃ ግብሮችን እንዴት መቋቋም እንደሚቻል የሚያውቁ አይነት ተጫዋቾችም መሆን ይኖርባቸዋል ተብሎ ይታሰባል። ቸልሲ በዝርዝር ውስጥ ቢያንስ 10 ስሞች እንዳሉት ነው የሚነገረው። ከነዚህ መካከል አንደኛው ሞርጋን ሮጀርስ ነው። በተጨማሪም ቸልሲ ስለ ኢብራሂማ ኮናቴም ቀለል ያሉ ጥያቄዎችን ሊያቀርብ እንደሚችል ወይም ደግሞ እየተከታተለው እንደሚገኝ የሚያሳዩ መረጃዎች ያሉ። በሮሚዮ ላቪያ ላይም ፍላጎት ያላቸው ክለቦች እንዳሉ ቢነገርም ቸልሲ ግን አሁን ባለው ሁኔታ እሱን ማቆየትን ይፈልጋል። ከጉዳት ጋር እየታገለ ቢሆንም ነገር ግን በሚኖርባቸው ጨዋታዎች ላይ ግን ጥሩ ነገሮችን ማሳየት የሚችል ተጫዋች እንደሆነ አድርገው ያምናሉ። ስለዚህም ሮሚዮ ላቪያን ማቆየትን ምርጫቸው ያደርጋሉ። በርከት ያሉ ክለቦች ጥያቄዎችን ቢያቀርቡ ቶስን ያደርቢውም በቡድን ውስጥ ባለው የመሪነት ብቃቱ አድናቆት ያለው ሲሆን እስካሁን አዲስ ክለብ እንዲፈልግ አልተነገረውም። ቸልሲ የአውሮፓ ውድድር ስለሌለው ብዙ ፈራሚዎችን ማምጣት በጭራሽ አይፈልግም። አሁን ባለው ሁኔታ አንድ ቋሚ ተሰላፊ የሚሆን የመሃል ተከላካይን ለመጨመር ብቻ በትልቁ እየሰሩ እንደሚገኝ የሚያሳዩ ሪፖርቶች ናቸው በትልቁ እየወጡ የሚገኙት። ቻቪ አሎንሶ ይናገራል። በቸልሲ ጠንካራ አሸናፊነት ስለንቦና ያላቸው ተጫዋቾችን እንደሚፈልግ ነው ቻቪ አሎንሶ የተናገረው። በዚህ መሰረትም ቸልሲ በከፍተኛው ደረጃ ልምድ ያላቸው ቢያንስ 2 ዝግጁ የሆኑ ተጫዋቾችን ነው ያመጣል ተብሎ የሚታሰበው። ነገር ግን ቡድኑን በጣም አሸናፊ ቡድን አድርጎ ለመስራት ግን ትልቅ እንቅስቃሴዎችን እንደሚያደርግ ከዛ ውጭ ደግሞ የተጫዋቾች ስነ ልቦናንም ማሻሻል እንደሚፈልግ ጭምር ነው ሻቪ አሎንሶን በተመለከተ መረጃዎች የወጡት። ቸልሲ በዚህ ክረምት በቋሚ አስተላለፍ ውስጥ መካተት የሚችሉ ተጫዋቾችን ያመጣል ተብሎ ይታሰባል። በአውሮፓ መድረክ ግን አለመሳተፋቸው ትልልቅ ዝውውሮችን እንዳያደርጉ ምናልባት እንቅፋት ሊሆንባቸው እንደሚችል ይፋ ተደርጓል። ምክንያቱም በአውሮፓ ቻምፒየንስ ሊግ ላይ መሳተፍ የሚፈልጉ በርከት ያሉ ተጫዋቾችን የማምጣት እድላቸው አሁን ጠበብ ይላል ተብሎ ይታሰባል። ምናልባት ያንን ውድድር አለማግኘታቸው ቸልሲዎች ተጫዋቹ ለማስፈረም የተወሰኑ መቀዛቀዞችን ሊያሳይባቸው እንደሚችል የሚያሳዩ ነገሮች አሉ። ከፈረንሳይ የሚወጡ ዘገባዎች ደግሞ እንደሚያሳዩት ቸልሲ በይፋ ባይረጋገጥም የስትራስቡርጉን ቫለንቲን ባርኮን ግን እንዳስፈረመ የሚያሳዩ መረጃዎች በትልቁ እየተነሱ ነው። ስፔናዊው ተጫዋች ማርኮ ኮሬያ እና ኤንዞ ፈርናንዴዝ ደግሞ በክለቡ ያላቸው ቆይታ የተረጋገጡ ያልሆኑ ተጫዋቾች ናቸው። በሌላ በኩል ቸልሲ አንዱን የፊት መስመር አጥቂ ለመሸጥም ማቀዱ ሲነገር ከኒኮላ ጃክሰን አሊያም ከሊያም ዴላፕ አንዳቸው ክለቡን ይለቃሉ ተብሎ ይጠበቃል። እንዲሁም ቸልሲ የተወሰኑ የማል ተከላካዮችንም ለመሸጥ እያሰበ እንደሚገኝ ነው የተነገረው። ቸልሲ በአጠቃላይ የወደፊት ቆይታቸው ያልተረጋገጡ በርካታ ተጫዋቾች እንዳሉት ነው የሚነገረውና በቀጣይ ጊዜያት በተለይ ይሄ የዝውውር መስኮት ላይ ትልቅ ማጣራቶች ሊደረጉ እንደሚችሉ ይፋ ተደርጓል። ስፔናዊው የቸልሲ ተጫዋች የሆነው ማርክ ኮሬያ ቸልሲን ለመልቀቅ እያሰበ ስለመሆኑ ሲዘገብ ነበር። ተጫዋቹን ለማስፈረም ታላላቆቹ የስፔን ላሊጋ ክለቦች ፍላጎት አሳይተዋል። ከፈላጊዎች ውስጥ አንደኛው በሆነው አትሌቲኮ ማድሪድ ኩኮሬያን ከ43 ሚሊዮን ዩሮ በታችም ማስፈረም እንደሚፈልግ ነው የተናገረው። አትሌቲኮ ማድሪድ ከተጫዋቹ ወገንም ከወዲሁ ንግግር ማድረግ መጀመሩ ነው የተገለጸው። ቸልሲ በበኩሉ ማርክ ኮሬያ ቀሪ የ3 ዓመታት ውል ያለው በመሆኑ ሁኔታውን በእርጋታም እንደሚይዙትና እንደሚከታተሉት ጭምር ነው አሁን ላይ መረጃዎች በትልቁ እያጋሩ የሚገኙት። የማንቸስተር ሲቲንም ጉዳይ እንንገራችሁ። ቶተንሃሞች ሳቪኒሆን በቋሚ ውል ለማስፈረም ከማንቸስተር ሲቲ ጋር ንግግር መጀመሩ ይፋ ተደርጓል። በጥንቃቄም ሊያስቡበት የሚገባ ዝውውር እንደሆነ እየተነገረ ነው።
ፔፕ ወዲያውኑ ይህንን ተጫዋች ከመልቀቅ ይልቅ በክለቡ ያቆየበት ትልቅ ምክንያት አለው። እንደ ቶተንሃም ያሉ ክለቦች እሱን በቋሚነት ለማስፈረም የሚፈልጉበትን ምክንያት አላቸው። ተሰጥኦ በጣም ግልጽ እንደሆነ ይነገራል። አሁን ላይ ሳቪኒሆ በዓለም እግር ኳስ ውስጥ ካሉ ምርጥ የቀኝ ክንፍ ተጫዋቾች አንደኛው የመሆን አቅም እንዳለው ይነገራል። አሁን ላይ ፕሪሚየር ሊጉን ከቡካዮ ሳካ ውጪ ከሳቪኒሆ ከፍ ያለም ጣሪያ ያላቸው በርካታ የቀኝ ክንፍ ተጫዋቾችን እንግዲህ ስሞችን ስናወጣ ምናልባት እሱም ከሚጠሩት መካከል ሊሆን እንደሚችል ይነገራል። ምክንያቱም ፍጥነት አለው፣ ፈጣን ነው። ከዛ ውጪ ደግሞ የፈጠራ አቅሙን በጣም ደግሞ ብራዚላዊም ከመሆኑ ጋር በተያያዘ ጥሩ ቴክኒካል ክህሎትም እንዳለው ይነገራል። ተከላካዮችን የማለፍ ችሎታም እንዳለው ይነገራል። ነገር ግን የመጨረሻው ውሳኔዎቹ ላይ ግን ትልቅ መሻሻል የሚፈልግ አይነት ተጫዋች እንደሆነ በርካቶች ያነሳሉ። ብዙዎች የዓለም ትልልቅ እንግዲህ የክንፍ መስመር ተጫዋቾች መጀመሪያ ላይ እንደዚህ አይነት ምርጥ ተጫዋቾች ሊሆኑ እንደሚችሉ በርካቶች ያነሳሉና ትልልቅ ተጫዋቾች የመሆን እድልም እንዲሁ ይኖራቸዋል። ምናልባት ትዕግስት ተደርጎ የአጨራረስ ስኪሉ ላይ ወይም የመጨረሻው ውሳኔው ላይ አሲስት ማድረግ የሚጠበቅበትን ኳስ አሲስት ከማድረግ አንጻር ወደ ጎል መሞከር ካለበት ኳስ አንጻር እንግዲህ እነዚህን ጉዳዮች ወይም ደግሞ እነዚህን ውሳኔዎች ላይ ማስተካከል የሚቻል ከሆነ ሳቪኒዮን ትልቅ የማድረግ አቅም አለ። አሁንም ቢሆን በማንቸስተር ሲቲ ቤት ውስጥ ይሄ ተጫዋች ወደፊትም ኮከብ መሆን የሚችል ወይም ትልቅ ተጫዋች የመሆን አቅም አለው ብለው የሚያምኑ በርከት ያሉ ሰዎች እንዳሉ የሚያሳዩ መረጃዎችን በትልቁ እየተመለከትን ነውና ሳቪኒዮ ከማንቸስተር ሲቲ እና ከደጋፊዎቹ ተመሳሳይ እምነት ይገባዋል። ለብዙ ዓመታትም ምርጥ ተጫዋች ለመሆን ሁሉም ነገሮች እንዳሉት ነው በርካቶች የሚያነሱት። ሲቲ እሱን ለመሸጥ ከወሰኑ ትክክለኛ የቀኝ ክንፍ ተጫዋች ማምጣት ይኖርባቸዋል። ምክንያቱም እንደ ሳቪኒዮ ተሰጥኦችን መተካት ቀላል አይሆንም ተብሎ ይታሰባል። ማንቸስተር ሲቲ ግን በአጠቃላይ ይህንን ተጫዋች ያቆየዋል የሚሉም አይነት ሀሳቦች እየተነሱ ይገኛሉ። ምክንያቱም በዚህ ቡድን ውስጥ ጥሩ ነገሮችን ማድረግ የሚችል ተጫዋች አድርገው የሚመለከቱት እንዳልኳችሁ የክለቡ ሰዎች እንዳሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የሪያል ማድሪድ ጉዳዮችን ደግሞ እንመልከት። ባርሴሎና እንዲወርድ እፈልጋለሁ ብለዋል። ኤንሪክ ሪኬልሜ ናቸው ይህንን ሀሳብ እየሰጡት። የሪያል ማድሪዱ እጩ ፕሬዝዳንት የሆኑት ኤንሪኬ ሪኬልሜ ባርሴሎናም ቢፈርስ ደስተኛ እንደሚሆኑ ነው የተናገሩት። ባርሴሎናን በሁለተኛው የሊግ እርከን መመልከት ፈልጋለሁ ያሉት ኤንሪኬ ሪኬልሜ በዚህ ደግሞ በጣም ደስተኛ ሆናለሁ ሲሉ ጭምር ነው የሚናገሩት። አክለው ሙሉ በሙሉ ቢጠፋም ችግር የለብኝም ሲሉ አስተያየታቸውን ሰጥተዋል። ሊጉ ደካማ አይሆንም ወይ የሚል ጥያቄ ቢቀርብላቸውም አሁንም ደካማ ነው፣ ከ20 ዋንጫ 16ቱን ያሸነፉት ሁለቱ ክለቦች ናቸው ሲሉም ጭምር ነው የተናገሩት። ወደፊት ሌሎች ተፎካካሪዎች ይመጣሉ፣ ተጫዋቾችም ወደ እነሱ ይዘዋወራሉ ሲሉ ነው ጨምሮ የተናገሩትና ከባርሴሎና ጋር በተያያዘም እንደዚህ አይነት ያልተጠበቁ አስተያየቶችን የሰጠው እጩ ፕሬዝዳንት የሆነው ኤንሪኬ ሪኬልሜ ሪያል ማድሪድ ተጫዋች ለማስፈረም ተስማምቷል። ሪያል ማድሪድ ኔዘርላንዳዊውን የቀይ መስመር ተሰላፊ የሆነውን ደንዘል ደምፍሪስን ለማስፈረም ከስምምነት ደርሰዋል። ሎስ ብላንኮቹ በተጫዋቹ በኩል ሙሉ ስምምነት ላይ መድረሳቸውን ነው ፋብሪዚዮ ሮማኖ ያስነበበው። ሪያል ማድሪድ በቀጣይ የተጫዋቹን ኮንትራት ማፍረሻ 20 ሚሊዮን ዩሮ ለኢንተር ሚላን እንደሚከፍል ይፋ ተደርጓል። ተጫዋቹ የሪያል ማድሪድ የውድድር ዘመኑ የመጀመሪያ ፈራሚ እንደሚሆን ይጠበቃል። አሰልጣኝ ዦዜ ሞሪኒዮ ተጠባባቂ የሚሆን የቀይ መስመር ተጫዋች እንዲገዛላቸው መጠየቃቸው መዘገባችን እኛም የምናስታውሰው ጉዳይ ነው። በተለየንን ተጫዋች ለማምጣት ደግሞ አሁን በትልቁ እንቅስቃሴዎችን እያደረጉ እንደሚገኝ የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። ከትሬንት አሌክዛንደር አርኖልድ ጋርም በቦታው ላይ ፉክክሮችን ያደርጋሉ ተብሎ ይጠበቃል። በኢንተር ሚላን ቤት በጣም ጥሩ ጊዜያቶችን አሳልፈዋል ደንዘል ደምፍሪስ። በተለይ ሌሎችም የአውሮፓ ትልልቅ የሚባሉ ክለቦችም እነ ሊቨርፑልን ጨምሮ ማንቸስተር ዩናይትድም የደንዘል ደምፍሪስ ፈላጊዎች እንደሆኑ በተደጋጋሚ ሲገለጽ ነበር። ምናልባት የተጫዋቹ እድሜ ካልሆነ በስተቀር አውሮፓ ላይ ከሚገኙ የቀይ መስመር የተከላካይ ስፍራ ተጫዋቾች መካከል በጣም ቆንጆ አቋም ወይም ደግሞ ቆንጆ እግር ኳስን ይጫወታሉ ተብለው ከሚታሰቡ ተጫዋቾች መካከል አንደኛው እንደሆነ በርካቶች የሚያነሱት ተጫዋች ነው ደንዘል ደምፍሪስ እና ወደ ሪያል ማድሪድ መቀላቀሉ እየተረጋገጠ የሚገኝ ጉዳይ ነው። ዦዜ ሞሪኒዮም ቅድሚያ እንግዲህ ከሚሰጧቸው የዝውውር ቦታዎች መካከል የቀይ መስመር ተከላካይ አንደኛው እንደሆነ ሲገለጽ ነበር። አሁን ላይ ተጫዋች ያገኙ ይመስላሉ። ሌላኛው ወደ ሪያል ማድሪድ ሊያቀናም የሚችለው ተጫዋች ኢብራሂማ ኮናቴ እንደሆነ ይፋ ተደርጓል። ሪያል ማድሪዶች ኢብራሂማ ኮናቴን ለማስፈረም በቃል ደረጃ ከስምምነት መድረሳቸው ነው የተነገረው። ፈረንሳዊው ተከላካይ ኢብራሂማ ኮናቴ ከሊቨርፑል ጋር ያለው ውል ማብቃቱን ተከትሎ ክለቡን መልቀቁ የሚታወስ ጉዳይ ነው። አሁን ላይ ተጫዋቹ በሪያል ማድሪድ ቤት የ4 ዓመታት ኮንትራት ለመፈረም ከስምምነት ደርሷል። ይህም የሆነው ግን ፕሬዚዳንት ፍሎሬንቲኖ ፔሬዝ በድጋሚ ከተመረጡ መሆኑን ፋብሪዚዮ ሮማኖ ዘግቧል። ምናልባት ኤንሪኬ ሪኬልሜ ከሆነ የሚመረጡት ግን ይሄ ዝውውር ሊከሽፍ የሚችልበት እድሉ እንዳለ ጭምር እየተነገረ ነው። የዚህ ተጫዋች ብቻ ሳይሆን ምናልባት የአሰልጣኝ ዦዜ ሞሪኒዮም ጉዳይ ምናልባት የሚወሰነው ፍሎሬንቲኖ ፔሬዝ ምርጫውን ያሸንፋሉ በሚል ጉዳይ ላይ ካልሆነ በስተቀር ምናልባት ኤንሪኬ ሪኬልሜ ግን የሚያሸንፉ ከሆነ
ከዚህ በተቃራኒ ነገሮች ሊፈጠሩ እንደሚችሉ የሚያሳዩ ነገሮች ያሉ። ስለዚህም ፕሬዚደንቱ ፍሎሬንቲኖ ፔሬዝ በድጋሚ ከተመረጡ ኢብራሂማ ኮናቴ ወደ ሪያል ማድሪድ የማምራት ሰፊ እድሎች እንዳሉ ተነግሯል። ተጫዋቹ ከሳዑዲ አረቢያ የዝውውር ጥያቄዎችም ቀርበውለት ነበር። ሁለት የሳዑዲ አረቢያ ክለቦች ይህንን ተጫዋች ለማስፈረም ጥያቄዎችን አቅርበው የነበረ ቢሆንም ነገር ግን ጥያቄውን ውድቅ አድርጎባቸዋል። እሱ ወደ ሪያል ማድሪድ ማምራትን እንደሚፈልግም በይፋ ተናግሯል። በተጨማሪም የምዕራብ ለንደኑ ክለብ ቼልሲ እንዲሁ ይህንን ተጫዋች ለማስፈረምም እንቅስቃሴዎችን ለማድረግ ፍላጎት እንደነበረው እየተገለጸ ይገኛል። ስለዚህም ኢብራሂማ ኮናቴን ለማስፈረም ፍላጎት አሳይቶ ነበር ቼልሲም ቢሆን የሳዑዲ ክለቦችም፣ ነገር ግን ምርጫውን ወደ ሪያል ማድሪድ እንዳደረገ ነው የተገለጸው። ሌላኛው ፔሬዝ ሮድሪን አይፈልገውም እየተባለ ይገኛል። ወይም ፍሎሬንቲኖ ፔሬዝ የማንቸስተር ሲቲውን የአማካይ ስፍራ ተጫዋች ሮድሪን የማስፈረም ፍላጎት የላቸውም ተብሏል። ሪያል ማድሪዶች ስፔናዊውን አማካይ ሮድሪን እንዲያስፈርሙ ጥያቄ ቀርቦላቸው እንደነበር የሚታወስ ነው። ይሁን እንጂ የክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ግን ሮድሪን ማስፈረም እንደማይፈልጉ መግለጻቸው ነው ዘ አትሌቲክ የዘገበው። ሮድሪ በማንቸስተር ሲቲ ያለው የወደፊት ቆይታ ገና እንዳልተረጋገጠ ነው የተነገረው። በሌላ በኩል ኤንዞ ፈርናንዴዝ የሪያል ማድሪድ ማሊያን የመልበስ ፍላጎት እንዳለው ግን እየተነገረ ይገኛልና ምናልባት ፍሎሬንቲኖ ፔሬዝ ፕሬዝዳንት ሆነው የሚመረጡ ከሆነ በትልቁ ወደዚህኛው ተጫዋች ወደ ኤንዞ ፈርናንዴዝም ሊያነሱ የሚችሉበት እድል በትልቁ እንዳለ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ኒኮ ፓስ ከጣሊያኑ ክለብ ኮሞ ወደ ሳንቲያጎ ቤርናቢው ለመመለስ ሙሉ ስምምነት ላይ ደርሷል የሚል መረጃ ይፋ ተደርጓል። ወደ ሪያል ማድሪድ ለሁለተኛ ዙር እንደሚመለስ በሰፊው የሚነገርለት ጆዜ ሞሪኒዮ ተጫዋቹን ለአንድ ተጨማሪ የውድድር ዓመትም በኮሞ እንዲቆይ ያለመፈለጉ ተነግሯል። ሞሪኒዮ ተጫዋቹን ለ2026-27 የውድድር ዓመት በቡድን ውስጥም በአስቸኳይ እንዲካተትም ቀጥተኛ ፍላጎት እንዳላቸው ነው ዲያሪዮ አስ መረጃውን ይፋ እያደረገ የሚገኘውና ኒኮ ፓዝ በቅርቡ ወደ ሪያል ማድሪድ ይመለሳል ተብሎ የሚጠበቅ ተጫዋች እንደሆነ ነው ዘገባው ያሰፈረው። ዓለም ዋንጫውን ማሸነፍ እንችላለን ብሏል የእንግሊዝ ብሔራዊ ቡድን ተጫዋች የሆነ ኮቢ ማይኖ። የማንቸስተር ዩናይትዱ እንግሊዛዊ አማካይ ኮቢ ማይኖ በዓለም ዋንጫው ላይ መሳተፍ ህልሜ ነበር ሲል ጭምር ተናግሯል። በተለይ ይህንን የዓለም ዋንጫ እንዲሳተፍ በጣም ትልቅ ነገሮችን አድርጓል። ኮቢ ማይኖ የምናስታውሰው ነው። በጥር የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ እንኳን ሊለቅ ከጫፍ ደርሶ የነበረበት ትልቁ ምክንያት የዓለም ዋንጫን ተስፋ በማድረግ ነው። በሌሎች ክለቦች አምርቶ ራሱን አሳይቶ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ እንዲካተት ለመሞከር ነበር ወደ ሌሎች ክለቦች ለማምራት እንቅስቃሴዎችን ጀምሮ የነበረው። ነገር ግን አሰልጣኝ ሩበን አሞሪም ተሰናብቶ ማይክል ካሪክ ወደዚህ ቡድን ከተቀላቀሉ በኋላ በቡድን ውስጥ መቆየትን ምርጫውን አደረገ። ከዛ ውጪ ደግሞ በማይክል ካሪክም በጣም ትልቅ እድሎች ተሰጠውት ራሱን በደንብ አሳይቶ ለእንግሊዝ ብሔራዊ ቡድን መመረጥ የቻለ ተጫዋች እንደሆነ የምናስታውሰው ጉዳይ ነውና በዚህኛው የዓለም ዋንጫ በ2026ቱ ሜክሲኮ፣ አሜሪካና ካናዳ በሚያስተናግዱት የዓለም ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ትልቅ ተስፋ ይሆናሉ ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ሆኗል ኮቢ ማይኖ። እዚህ መሆኔ ስሜቱ የማይታመን ነው፣ ይሄ የዓለማችን ምርጥ ውድድር ነው ሲልም ኮቢ ማይኖ ጨምሮ ይናገራል። ስለ ዓለም ዋንጫው ሲናገር በእርግጠኝነት ዓለም ዋንጫውን ማሸነፍ የሚችል አይነት ስብስብን ያለን ሲል ኮቢ ማይኖ ይናገራል። ያንን የማድረግ አቅሙ እንዳለን ሁሉም የቡድኑ አባላት ጠንቅቆ ያምናል ሲልም ይናገራል። ነገር ግን ይሄ በቀላሉ የሚመጣ ነገር አይደለም፣ ትልቅ ስራ ይጠብቀናል ብሏል። ከጨዋታ ጨዋታ እንቅስቃሴያችንን እያሻሻልን መሄድ ይኖርብናል፣ ራሳችንንም በደንብ ማሻሻል ይጠበቅብናል። ዓለም ዋንጫውን ለማሸነፍ በጣም ቀላል ነገር ይሆናል ተብሎ አይጠበቅም ሲልም የተናገረው። አክሎም ነገር ግን በቀላሉ የሚመጣ ነገር ስላልሆነ እንቅስቃሴያችንን በየቀኑ ማሻሻል አለብን ብሏል። ኮቢ ማይኖ በዓለም ዋንጫው ላይ የ16 ቁጥር ማሊያ ለብሶ እንደሚጫወት ይፋ ተደርጓል። ትናንትና የእንግሊዝ ብሔራዊ ቡድን በቀጣይ በዓለም ዋንጫው ላይ የሚሳተፉ ብሔራዊ ቡድናቸው ተጫዋቾችን በአጠቃላይ የሚለብሱትን የቁጥር ደግሞ ይፋ ማድረጋቸውን ትናንትና ተመልክተናልና ከነዚህ መካከል የኮቢ ማይኖ 16 ቁጥር ማሊያ ለብሶ እንደሚጫወት ነው የተነገረው። ጆርዳን ፒክፎርድ 1 ቁጥርን ይለብሳል። ኤዝሬል ኮንሳ 2፣ ኒኮ ራይሊ 3፣ ዴክላን ራይስ 4፣ ጆን ስቶንስ 5፣ ማርክ ጉሂ 6፣ ቡካዮ ሳካ 7፣ ኤሊዮት አንደርሰን 8፣ ሃሪኬን 9፣ ጁድ ቤሊንጋም 10፣ ማርከስ ራሽፎርድ 11፣ ቲኖ ሊቨርማንቶ 12፣ ዲን ሄንደርሰን 13፣ ጆርዳን ሄንደርሰን 14፣ ዳን በርን 15፣ ኮቢ ማይኖ 16፣ ሞርጋን ሮጀርስ 17፣ አንቶኒ ጎርደን 18፣ ኦሌ ዋትኪንስ 19፣ ኖኒ ማንዱዌኬ 20፣ ኤብሪቼ ኢዜ 21፣ አይቨን ቶኒ 22፣ ጄምስ ትራፎርድ 23፣ ሪስ ጄምስ 24፣ ጀድ ስፔንስ 25 እንዲሁም ዣሬል ኳንሳ 26 ቁጥር ማሊያን ለብሰው እንደሚጫወቱ ነው ትናንትና የእንግሊዝ ብሔራዊ ቡድን ይፋ ያደረገው። ሃሪኬንም እንዲሁ ፍላጎታችን ዓለም ዋንጫውን ማሸነፍ ነው ሲል ይናገራል። የሶስቱ አናብስት አምበል የሆነው ሃሪኬን ከብሔራዊ ቡድኑ ዓለም ዋንጫ የማሳካት አቅም እንዳለው ነው ጨምሮ የሚናገረው። ሃሪኬን ሲናገርም ፍላጎታችን ዓለም ዋንጫውን ማሸነፍ ነው፣ ይሄ ደግሞ አይቀየርም ሲል አስተያየቱን ሰጥቷል።
አላማችን የሚሆነው ይሄኛው ነው የሚለው ሃሪ ኬን ከባድ መሆኑን እናውቃለን፣ ነገር ግን በቅርብ ዓመታት ትልልቅ ውድድሮችን ማሳካትም ተቃርበን ነበር ሲልም የተናገረው። ስለዚህም በቀጣይ ይህንን የዓለም ዋንጫ ለማሳካት በትልቁ የምንጥርበት የዓለም ዋንጫ ይሆናል ሲልም ጭምር ነው ሀሳቡን የሰጠው። በእንግሊዝ በዓለም ዋንጫም ከክሮኤሽያ ከጋናና ከፓናማ ጋር በአንድ ምድብ ውስጥ የተደለደለች እንደሆነ የምናስታውሰው ጉዳይ ነው። ዓለም ዋንጫው ሊጀመር በጣም በጣት የሚቆጠሩ ቀናቶች ብቻ ናቸው የቀሩትና በዚህ ውድድር ላይ ትልልቅ ሀገራት በጉጉት ይጠበቃሉ። ከነዚህ መካከል የእንግሊዝ ብሔራዊ ቡድን አንደኛው እንደሚሆን በርካቶች ያምናሉ። ፌነርባቼ ሮበርት ሌቫንዶስኪን በነፃ ለማስፈረም ፍላጎት አሳይ የተባለ ፌነርባቼ ተጫዋቹን በግል ያነጋገሩት ሲሆን ወደ ክለባቸው እንዲመጣ እንደሚፈልጉ ገልጸውለታል። በአሁኑ ሰዓት ሮበርት ሌቫንዶስኪ የሚመጡለትን ሌሎች ጥያቄዎችንም መስማትን በመጠባበቅ ላይ ይገኛል። ሌቫንዶስኪ በፌነርባቼው ፕሬዝዳንት ሳፊ ከሚወደዱ ተጫዋቾች መካከልም አንደኛው እንደሆነ ፋብሪዚዮ ሮማኖ ይፋ አድርጓል። ምናልባት ይህ ተጫዋች እንግዲህ ምናልባት ወደ ቱርክ ሊግ ወደ ፌነርባቼ አሊያም ደግሞ ምናልባት የሳዑዲ ፕሮ ሊግ እና የአሜሪካን ሜጀር ሊግ ሶከር ክለቦች ጥያቄ የሚያቀርቡለት ከሆነ ወደዚያ ሊያመራ የሚችልበትም እድሉ እንዳለ እየተነገረ ነው። አንዳንድ ትልልቅ የሚባሉ የአውሮፓ ክለቦችም ምናልባት በጊዜያዊ መፍትሄነትም ሊያስቡት እንደሚችሉ እየተነገረ ይገኛል። ነገር ግን በአብዛኛው እድሜውም በትልቁ ከመግፋቱ ጋር በተያያዘ ግን ወደ ሌሎች ክለቦች በተለይ ፉክክር መጠናቸው ዝቅ ወዳሉ ሊጎች ሊያመራ የሚችልበት እድሉ ሰፊ እንደሆነ ተነግሯል። ከነዚህ መካከል የቱርኩ ክለብ ፌነርባቼ ደግሞ የዚህን ተጫዋች እንቅስቃሴን እንግዲህ የዚህን ተጫዋች የዝውውር እንቅስቃሴንም ወደ ራሳቸው ለማድረግም ጥረቶችን እያደረጉ እንደሚገኝ ነው ፋብሪዚዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ኤሊዮት አንደርሰንን ደግሞ እንመልከት። ይህ ተጫዋች በክረምት የተጫዋቾች የዝውውር መስኮት በትልቁ ይፈለጋሉ ተብለው ከሚጠበቁ ተጫዋቾች አንደኛው እንደሆነ ምንም ጥያቄም የሌለው ጉዳይ ነው። በርካቶች የሚፈልጉት አይነት ተጫዋች ነው ኤሊዮት አንደርሰን እና በአሁኑ ሰዓት ስለ ዝውውር ጉዳይ ነክም ንግግሮች ከማንም ጋር እያወራ እንዳልሆነ ይፋ ተደርጓል። ተጫዋቹ በአሁኑ ሰዓት ከእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫው ላይ ብቻ ሙሉ ትኩረቱን አድርጎ ነው እየሰራ የሚገኘው። ባለው ሁኔታ ግን ሁለቱም የማንቸስተር ከተማ ክለቦች ተጫዋቹ ላይ እየተለጠፈውን የ120 ሚሊዮን ፓውንድ ሁለቱም ማንቸስተር ዩናይትድም ማንቸስተር ሲቲ መክፈል በጭራሽ አይፈልጉም። እስከ 120 ሚሊዮን ፓውንድ ለዚህ ተጫዋች እንደማይወጡ ነው እየተነገረ የሚገኘው። ሁለቱ ትልቁ ፈላጊዎቹ እንዲሆኑ ይነገራል ዩናይትድ እና ማንቸስተር ሲቲ። ነገር ግን እንዳልኳቸው የተለጠፈበትን ኖቲንግሃም ፎረስት ለዚህ ተጫዋች የሚፈልገውን የ120 ሚሊዮን ፓውንድ ዋጋ ግን በጭራሽ መክፈል አይፈልጉም ተብሏል። ማንቸስተር ዩናይትድ ኤደርሰንን የግሉ ቢያደርግም ኤሊዮት አንደርሰን ላይ ደግሞ ያለው ፍላጎት አሁንም አይቆምም። ተጫዋቹን የግሉ ለማድረግ ፍላጎታቸው ይቀጥላል። ሲቲም ቢሆን ኤንዞን አሊያምም ኤሊዮት አንደርሰንን የግሉ ለማድረግ ገበያውን በንቃት እየተከታተለ ነውና ሁለቱም የየራሶቻቸው አማራጭ ቢኖራቸውም ነገር ግን አሁንም ተጫዋቹን ሙሉ ለሙሉ አልተውትም። በእንግሊዝ ፕሪሚየር ሊግ በጣም ጥሩ የውድድር ዓመትን ከኖቲንግሃም ፎረስት ጋር ማሳለፍ ችሏል። ከዛ ውጭ ወደፊትም ተስፋ አላቸው ተብለው ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ይታወቃልና ሁለቱ የማንቸስተር ከተማ ክለቦች አሁንም በተጫዋቹ ላይ ትልቅ ጥረቶችን ማድረጋቸውን ይቀጥላሉ። ነገር ግን ትልቁ ማያስማማቸው ጉዳይ ግን ኖቲንግሃም ፎረስቶች ኢቫንጀሎስ ማሪናኪስ እዚህ ተጫዋች ላይ የለጠፈበት የ120 ሚሊዮን ፓውንድ ግን በዚህ ተጫዋች ላይ በጭራሽ የሚያወጡት አይነት ገንዘብ እንዳልሆነ ነው ኢኤስፒኤን መረጃውን ይፋ እያደረገ የሚገኘው። ከፉልሃም ጋር የተለያዩት ማርኮ ሲልቫ ቤኔፊካን ሊረከቡ ነው። አሰልጣኝ ማርኮ ሲልቫ ውላቸው ማብቃቱን ተከትሎ ከፉልሃም ጋር መለየታቸውን እናስታውሳለን። አሰልጣኙ አሁን ላይ የፖርቱጋሉን ክለብ ቤኔፊካን በኃላፊነት ለመረከብም መቃረባቸውን የተነገረው ፖርቱጋላዊው አሰልጣኝ ማርኮ ሲልቫ ክለቡን ለ2 ዓመታትም በ2 ዓመታት ኮንትራትም ይረከባሉ ተብሎ ነው የተነገረላቸው። ቤኔፊካ አሰልጣኝ ጆዜ ሞሪኒዮን ለሪያል ማድሪድ እንግዲህ ማሳለፈው መስጠቱን ተከትሎ አዲስ አሰልጣኝ ሲፈልጉ እንደነበር እናስታውሳለን። ስለዚህም አሁን ላይ ማርኮ ሲልቫን ለማስፈረም ከጫፍ ደርሰዋል። አሰልጣኝ ጆዜ ሞሪኒዮ ከሪያል ማድሪድ ፕሬዝዳንታዊ ምርጫ በኋላ በይፋም ሪያል ማድሪድን እንደሚረከቡ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። በአንጻሩ ማርኮ ሲልቫን ያጣው ፉልሃም ደግሞ የቀድሞ የማንቸስተር ዩናይትድ ምክትል አሰልጣኝ የነበረውን ኬረን ማኬናን ለማምጣትም ሙከራዎችን እያደረገ እንዳለም እየሰማን እንገኛለን። እነዚህ ጉዳዮች ናቸው ከዝውውር ጋር በተያያዘም በስፋት እየተነሱ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተ ረቡዕ የጧቱ ፕሮግራማችን ይህንን ይመስል ነበር። በከሰዓቱ ፕሮግራማችን ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በስፋት በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰግናችኋለሁ።
መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው። ፏድ ባሩ ፕሮግራሙን ስመራ ቆየው። መልካም ጊዜ ይሆንላችሁ።